የአፍሪካን ስነ ልክ ትብብር ማጠናከር የአፍሪካ ነጻ ንግድ ቀጠናን ለመተግበር ከፍተኛ ሚና እንዳለው ተገልጿል። ይህ የተገለጸው 19ኛው የአፍሪካ የስነ ልክ ጉባኤ በአዲስ አበባ መካሄድ በጀመረበት ወቅት ሲሆን በዚሁ መርሃ ግብር ላይ ከተለያዩ የአፍሪካ ሀገራት የመጡ ተሳታፊዎች ተገኝተው ውይይቶችን እያካሄዱ ይገኛሉ። በመድረኩ ከሀገራት የሚደረግ ልኬት ከዓለም አቀፍ መስፈርት ጋር የተጣጣሙ እንዲሆኑ ለማድረግ ይመከራል የተባለ ሲሆን በስነ ልክ ያለፈ ዕቃ በጉምሩክ ሂደት ያለምንም ውጣ ውረድ እንዲያልፍ ማድረግ በሚቻልበት ሂደት ላይ ውይይት ይደረጋል ተብሏል። ሀና አብደታ ተጨማሪ አላት። ዛሬ የተጀመረውና እስከ ነሐሴ 1 2018 ይቆያል የተባለው 19ኛው የአፍሪካ የስነ ልክ ጉባኤ በአዲስ አበባ እየተካሄደ ነው። መርሃ ግብሩ ስነ ልክ ለዲጂታል ሽግግር ታማኝ ልኬቶች ለአፍሪካ የወደፊት እጣ ፈንታ በሚል እየተካሄደ ሲሆን ከተለያዩ የአፍሪካ ሀገራት የተውጣጡ ባለሙያዎችና የስራ ኃላፊዎችም ታድመውበታል። በመድረኩ አፍሪካ ውጤታማ የንግድ ስርዓት እንዲኖራት አስተማማኝ መለኪያ ሊኖር ይገባል የተባለ ሲሆን ተግዳሮቶችን መቀነስ እንደሚገባም ተጠቁመዋል። For Africa to trade more effectively within the continent and compete አፍሪካ በአህጉሪቱ ውስጥ በበለጠ ውጤታማነት ንግድን እንድታካሂድና በዓለም አቀፍ ገበያ ውስጥ በተሳካ ሁኔታ እንድትወዳደር የመለኪያ ስርዓቶቻችን አስተማማኝ፣ ተነጻጻሪና በጋራ የሚታወቁ ሊሆኑ ይገባል። የስነ ልክ ደረጃዎችንና አሰራሮችን ማቀናጀት፣ አላስፈላጊ የሆኑ ቴክኒካዊ የንግድ እንቅፋቶችን መቀነስ፣ የፈተናና የምስክር ወረቀት ድግግሞሾችን መቀነስ፣ የንግድ ወጪዎችን ዝቅተኛ ማድረግና የሸቀጦችን እንቅስቃሴ ማመቻቸት ይችላል። በአንድ የአባል ግዛት ውስጥ የሚመረት ምርት ወደ ሌላ የአፍሪካ ገበያ ሲገባ ከመለኪያ ጋር የተያያዙ እንቅፋቶች ሊገጥሙት አይገባም። የአፍሪካ የስነ ልክ ትብብርን ማጠናከር የቴክኒክ ስራ ብቻ አይደለም። ይሄ የጸደቀውን የአህጉራዊ ነጻ ንግድ ቀጠና አፈጻጸምና የምንፈልጋትን አፍሪካ እውን ለማድረግ ቅድሚያ የሚሰጠው አስፈላጊ የሆነ ኢኮኖሚያዊና ስትራቴጂካዊ ጉዳይ ነው። የአፍሪካ የስነ ልክ ሲስተም ፕሬዚዳንት ሮቲች ሄነሪ በበኩላቸው ዲጂታል የሆነ ሽግግር ታማኝነት ያላቸውን መለኪያዎች እንደሚፈልግ ገልጸው ዲጂታል የሆኑ የታመኑ ስርዓቶችን መፍጠር አስፈላጊ ስለመሆኑም ተናግረዋል። Digital transformation requires trusted measurements. ዲጂታል ሽግግር የታመኑ መለኪያዎችን ይጠይቃል። የታመኑ መለኪያዎች ጠንካራ የስነ ልክ ስርዓቶችን ይፈልጋሉ። ጠንካራ የስነ ልክ ስርዓቶች ውህደትና ኢንቨስትመንትን ይፈልጋሉ። አፍሪካ በዲጂታል ዘመን ስኬታማ የምትሆን ከሆነ ስነ ልክ ኢንዱስትሪን ከመደገፍ ጀምሮ ዲጂታል የሆኑ የታመኑ ስርዓቶችን እስከ ማብቃት ድረስ ማደግ አለባት። በቀጣይም የአፍሪካ የስነ ልክ ሲስተም ከአፍሪካ ዲጂታል ሽግግር ጋር በቀጥታ ከሚያያዙት 4 ተጨባጭ ስትራቴጂካዊ ውጤቶች ላይ ማተኮር አለበት። አንደኛው ዲጂታልና የተገናኘ የአፍሪካ የስነ ልክ ሲስተም ነው። ሁለተኛው ለዲጂታል ንግድና ለአፍሪካ አህጉራዊ ነጻ ንግድ ቀጠና አህጉራዊ ዝግጁነት ነው። ሌላው ለታዳጊ ቴክኖሎጂዎች የሚሆን ስነ ልክ ነው። የአፍሪካን አቅም እንደ አርቲፊሻል ኢንተለጀንስ፣ የሳይበር ደህንነት መለኪያዎች፣ ዘመናዊ ማኒፋክቸሪንግ፣ ታዳሽ የኃይል ስርዓቶችና የዲጂታል ጤና ምርምር ባሉ ወሳኝ ዘርፎችም ማስፋት ያስፈልጋል። Smart manufacturing, renewable energy systems and digital health diagnostics. ሌላው የሰው ኃይል አቅም ግንባታ እንዲሁም በዲጂታል ስነ ልክ ክህሎት ላይ ያለውን ክፍተት ለመሙላት መስራት እንደሚገባም ነው ፕሬዚዳንቱ የጠቆሙት። በሌላ በኩል በኢትዮጵያ በኩል የሚገዙ እቃዎች ረዥም ጊዜ መጠቀም እንዲያስችሉ የዓለም የንግድ ድርጅትን መስፈርት ያሟሉ መሆን እንዲችሉ እንዲሁም ምርቶች በጉምሩክ ሂደት ሲያልፉ ሊኖር የሚገባውን አሰራር በተመለከተ ምክረ ሀሳብ ስለመቅረቡ ተነግሯል። እዚህ ሀገር የሚደረግ ልኬት ከዓለም አቀፍ ልኬት ጋር የተሳሰረ መሆን አለበት ብያቸዋለሁ። ያ ማለት እኛ ወደ ውጭ የምንልካቸው ለካሊብሬሽን የምንልካቸው ማነጻጸሪያ መሳሪያዎች አሉ ማለት ነው። እነሱ ልክ ፓወር ሳይጠፋ እዛ ሀገር መድረስ አለባቸው። አሁንም በተለመደው አይነት የከስተም የጉምሩክ አሰራር ይሄድ ካል እቃውን ለምሳሌ ልንልከው ከሆነ የሆነ ቦታ ላይ መብራት ጠፍቶ ከሆነ ጨርሶ ከሆነ ባትሪው የልኬት ባህሪውን ያጣል ማለት ነው። ስለዚህ የስነ ልክ ዕቃ መሆኑ ከተረጋገጠ በልዩ ሁኔታ ማጓጓዝ እንድንችል የሆነ በየቦታው ያሉ ሴኩሪቲ ሀርድሎች አንደርስታንድ እንዲደረግባቸው ማድረግ ሌላኛው የጠቆምነው ነው ማለት ነው። ከዚህ በተጨማሪ በመድረኩ ሀብትን ለመቆጠብ የተወሰኑ አገራት በተወሰኑ ዘርፎች ላይ ራሳቸውን በማብቃት አገልግሎት መስጠት እንዲችሉ መተባበር የሚቻልበት ስርዓት ለመፍጠር ሀሳብ መቅረቡም ተጠቁሟል። በሪጂናሊ የሆኑ ተቋማት 5 ተቋማት 6 ተቋማት በአንድ መስክ ኤክሴል ቢያደርጉ ሌሎች 6 ተቋማት በሌላው መስክ ኤክሴል ቢያደርጉ አፍሪካ በዲፈረንት በጀት በተዋጣ በጀት አፍሪካ ላይ አቅሙ ይገነባል የሚል ነው። ይሄ ማለት ኢትዮጵያ ለምሳሌ በኬሚካል ሜትሮሎጂ ወይም በቴምፕሬቸር ሜትሮሎጂ እንድትልቅ ከተመረጠች
ስልጠና ወዴት ይመጣል? ወደ በእነኛ ኤሪያ ላይ ኢትዮጵያ ትሰለጥናለች፣ ኢትዮጵያ ትበቃለች፣ ኢንተርናሽናል ብቃቷን ታረጋግጣለች። ሌላው ሀገር ከኛ አገልግሎቱን ይገዛል ማለት ነው። በተመሳሳይ የሆነ ሀገር ላይ ደግሞ የሆነ ኬፓቢሊቲ ሊገነባ ይችላል ነው። ይሄ የሀብት ብክነት ሳይኖር የሀብት መበተን የአቅም መበተን ሳይኖር አቅሙን በአፍሪካ መገንባት እንድንችል አንዱ ሌላኛው ሪኮሜንዴሽን ነው ማለት ነው። ይህ እንዳለ ሆኖ የጥራት ጉዳይ የመንግስት ብቻ ሳይሆን የኢንዱስትሪዎች፣ የትምህርት ተቋማት፣ የአገልግሎት አቅራቢዎች እንዲሁም የተጠቃሚዎችና የጠቅላላው የማህበረሰብ የጋራ ኃላፊነት መሆኑን የተጠቆመ ሲሆን ጥራት ከምርት እስከ ማሸግና ስርጭት እንዲሁም እስከ መጨረሻው ፍጆታ ድረስ ባለው የዋጋ ሰንሰለት ውስጥ መካተት እንደሚገባም ተገልጿል። ጠንካራ የጥራት ባህል የኢትዮጵያ ምርቶችና አገልግሎቶች ብሔራዊ፣ ቀጠናዊና ዓለም አቀፍ መስፈርቶችን እንዲያሟሉ ስለሚያስችላቸው በዚህ ላይ መስራት እንደሚገባም ተነግሯል።